እንግዲህ ከባለፈው ኤፒሶድ የቀጠለው ማለት ነው። እንግዲህ ጉዞዬን መነሻዬን ከኮምቦልቻ አድርጌ ወደ ሀረቡ ነበር እየተጓዝኩ የነበረው። እንግዲህ ወደ 22-23 ኪሎ ሜትር ነበር ማለት ነው። እና እንግዲህ ሀረቡ ላይ 6 ሰዓት ተኩል ከደረስኩኝ በኋላ ማለት ነው አልጋ የመፈለግ ስራ እንደተለመደው ቀጠልኩኝ ማለት ነው። አልጋ በመፈልግበት ሰዓት ላይ እንደጠበቅኩት አላገኘሁም፣ ላገኝ አልቻልኩም አልጋ ማለት ነውና ያገኘኋቸው 3 አልጋዎች ምናምን ናቸው። እንግዲህ እነሱም አልጋዎች መብራት የሌላቸው ምናምን ነበሩ ማለት ነውና ስልኬንም ካሜራዬንም ቻርጅ የማደርግበት ምንም አይነት አማራጭ የለኝም ማለት ነው። ስለዚህ ምን ለማድረግ ወሰንኩኝ ማለት ነው፣ ቀጥታ ከሀረቡ ወደ ከሚሴ ጉዞ ለማድረግ። ይሄ ነገር በጣም ኃይለኛ ነው። ምክንያቱም እንግዲህ እንደነገርኳችሁ ከሰዓት ነበር የደረስኩት ማለት ነው ሀረቡ። ስለዚህ ከሀረቡ 30 ምናምን ኪሎ ሜትር ተጉዤ ወደ ከሚሴ መጓዝ 32 ኪሎ ሜትር ማለት ነው ተጉዤ ወደ ከሚሴ መጓዝ ሰዓቱን በጣም ሊያስመሸው ይችላል። አሁን ይሄን ቁጭ ብዬ በምቀርጽበት ሰዓት ከቀኑ 8 ሰዓት ተኩል ነው። ኦሬዲ ከሀረቡ ከተማ ወጥቻለሁ ማለት ነው። እንደምታዩት እነዚህ መንደሮች እንግዲህ የሀረቡ ከተማ አካሎች ናቸው ማለት ነው። ስለዚህ በዚህ በምትመለከቱት ተራራ ላይ አቅጣጫዬን አድርጌ ማለት ነው 32 ኪሎ ሜትር ተጉዤ ከሚሴ ለመድረስ አሁን ጉዞ ጀምሬያለሁ ማለት ነው። ስለዚህ ይሄ በጣም ሰርቫይቫል ነው፣ ምክንያቱም መሽቷል። እንግዲህ ከዚህ በኋላ ምድርስ አይመስለኝም፣ በጊዜ ምናልባት ሊመሽ ይችላል ማለት ነው። ስለዚህ የሚፈጠረው ነገር አብረን የምናይ ይሆናል። ምክንያቱም ከሚሴ ገብቼ ማድር አለብኝ ማለት ነው። እዛ እንግዲህ ከሚሴ ማለት ከሀረቡ የተሻለ ትልቅ ከተማ ስለሆነ እዛ ላይ እንግዲህ ሙሉ መብራት ምናምን ያለው አልጋ አገኛለሁ ማለት ነው። ስለዚህ ጉዞዬን ቀጥታ ወደ ከሚሴ ያደርጋለሁ ማለት ነው። አብራችሁን ቆዩ፣ ሰብስክራይብ አድርጉ፣ ተከታተሉ እስከ መጨረሻው። እንግዲህ በጣም ደክሞኛል ማለት ነው። አሁን ይሄን ጉዞ ስጀምር እንግዲህ ከዚህ በኋላ 32 ኪሎ ሜትር እንዴት እንደምሄድ በጣም ከባድ ነው። ምክንያቱም አንደኛ ደክሞኛል፣ ሁለተኛ ደግሞ ሰዓቱም በጣም መሽቷል ማለት ነውና እንደዚህ አይነት ጉዞ ሞክሬ አላውቅም። እስኪ ለማንኛውም እንሞክረውና በጣም የሚመሽ ከሆነ ደግሞ እንግዲህ አማራጫችን እንፈልጋለን ማለት ነው። ሌላውና በጣም አንገብጋቢው ጉዳይ ደግሞ ማለት ነው ጋይስ የስልኬ ባትሪ ዘግቷል። አሁን ስልኬ ስለዘጋ አይከፍትም ማለት ነው። ስለዚህ ከሚሴ ወደ ከሚሴ የማደርገውን ጉዞ ምንም አይነት ጎግል ማፕ መጠቀም አልችልም። ምን ያክል እንደቀረኝ፣ ምን ያክል ኪሎ ሜትር እንደተጓዝኩ ምናምን በፍጹም ማወቅ አልችልም ማለት ነው። ዝም ብዬ አስፓልቱን ብቻ ይዤ አቅጣጫዬን ወደ ከሚሴ አድርጌ መጓዝ ብቻ ነው ማለት ነው እንግዲህ የሚጠበቅብኝ። እንደምታዩት እንግዲህ ከሀረቡ ከተማ ወጥተናል። አሁን ጉዟችን ወደ ከሚሴ ነው። ሌትስ ጎ። እሺ ጋይስ እንግዲህ በጣም እየተሟሟትኩኝ ነው። ያለ የሌለኝን ኃይል ኢነርጂ አውጥቼ በሙሉ እየተጓዝኩኝ ነው ማለት ነው። ከፊት ለፊት ከተራራው ላይ ደግሞ ጋይስ በጣም የሚገርም ደስ የሚል ፏፏቴ ያለ፣ ከርቀት ስለሆነ አይታይም እና ዛሬ መድረስ አለብኝ። ዛሬ እንደውም ሰርቫይቫል የሆነ ጆርኒ ነው የዛሬ፣ ከስከዛሬው ለየት የሚያደርገው ማለት ነው። እንግዲህ በጊዜ ለመድረስ ይሄንን ጉዞ በፍጥነት ስለጀመርኩኝ ማለት ነው ውሃ ራሱ አልያዝኩም ነበረ ማለት ነው። ከሀረቡ ስወጣ በጣም ትንሽ ጭላጭ ውሃ ብቻ ነው ያለች እና እንግዲህ መንደር ላይ ምናምን ጠይቀን እንሞላ። ጋይስ ዝም ብላችሁ በጣም ተመልከቱት የተራራው እንዴት እንደሚያምር እና ጋይስ እንግዲህ አሁን በከፍተኛ ኤነርጂ እየመጣሁ ነው የምገኘው ማለት ነው። አይ ቲንክ እንግዲህ ወደ 4 ኪሎ ሜትር የመጣሁ ይመስለኛል። እንደነገርኳችሁ ስልኬ ስለዘጋ ምንም አይነት ጎግል ማፕ ጂፒኤስ መጠቀም አልችልም ማለት ነው። ስለዚህ እንግዲህ አይ ቲንክ 29 ወይም 28 ኪሎ ሜትር የሚሆን ነው የሚቀረኝ። እንደምንም ተማሙቼ እንግዲህ መጓዝ አለብኝ ማለት ነው። እየከነፍኩላችሁ ነው ጋይስ እና እንግዲህ አሁን እርግጠኛ አይደለሁም፣ ነገር ግን ሰዓቱ ከ9 ሰዓት ተኩል እስከ 10 ሰዓት ባለው ይሆናል ማለት ነው እና በጣም ብዙ ይቀረኛል። እንግዲህ እኔም በቻልኩት አቅም እና በቻልኩት ፍጥነት እየተጓዝኩ ነው የምገኘው። በፉል ስፒድ ነው እየተጓዝኩ የምገኘው። ያለኝን የሌለኝን ኃይል ሁሉ አሟጥጬ ነው እየተጠቀምኩ የምገኘው። ሌትስ ጎ። ዘ ሞስት ሰርቫይቫል ጆርኒ ነው። በጣም በከፍተኛ ስፒድ ነው እየሄድኩ ያለሁት ጋይስ። እንግዲህ በጣም ፓወርፉል ሆኛለሁ ማለት ነው ጉዞ ላይ። በጣም አሪፍ ተጓዥ ወጥቶኛል እንግዲህ፣ ምክንያቱም ከ17 ቀን በላይ ያለ እረፍት ተጉዤ ነበር። እሱ ተዳምሮ አሁን ላይ እንግዲህ ሳይመሽ ለመድረስ እስኪ እንግዲህ እጥራለሁ። ሊመሽም ይችላል ምክንያቱም በጣም ሩቅ ስለሆነ ማለት ነው። ፀሐይዋም እንደምታዩት
እሺ ጋይስ እንግዲህ ውሃም ማለት ነው በደንብ ጠጥቻለሁ። አሁን እዚህ ያለፍኩት መንደር ላይ ሃይላንዴንም አስሞልቻለሁ ውሃ ማለት ነው። ስለዚህ አሁን የቀረ ሰዓት እንግዲህ እንደምታዩት ፀሐይ ልትጠልቅ ነው፣ መግቢያዋ ላይ ልትደርስ በጣም ውስን ሰዓት አይ ቲንክ እንግዲህ 2 ሰዓት ወይ 3 ሰዓት ድረስ ባለው ፀሐይ ትጠልቃለች ማለት ነው። ስለዚህ ከሱ ቀደም ብዬ እኔ ለመድረስ በጣም በከፍተኛ ፍጥነት እየተጓዝኩኝ ነው የምገኘው ማለት ነው። እንግዲህ አሁን ከፊት ለፊቴ እንግዲህ አነስተኛ ከተማ አለች። ያው እንግዲህ ስልኬን ስላልያዝኩት ጎግል ማፕ መጠቀም ስለማልችል ከተማዋ ማን እንደሆነች አላወኩም። ነገር ግን ከዚህ ከተማ ቀጥሎ እንግዲህ ከሚሴ ይገኛል ማለት ነው። ስቲል ግን ግማሽ የሚሆነውን አልመጣንም፣ ገና ብዙ ይቀረናል ማለት ነው። እና ፍጥነቴን በደንብ ጨምሬ ከዚህም በላይ መጓዝ አለብኝ ማለት ነው። ዛሬ በጣም ቢደክመኝም ሰርቫይቫል የሆነ ጉዞ ነው። ከዛ 1-2 ቀን ባርፍ ይሻላል በደንብ ተጉዤ ማለት ነው። እሺ ጋይስ እንግዲህ ጉዞ እንደቀጠለ ነው ማለት ነው። አሁንም በጣም እየተጓዝኩኝ ነው በፍጥነት እና እንግዲህ እስካሁን ድረስ አይ ቲንክ ከ10 ኪሎ ሜትር በላይ የመጡ ይመስለኛል ከሀረቡ ማለት ነው። እና በጊዜ ባልደርስም እንግዲህ ፀሐይ ስትጠልቅ ደርሳለሁ ብዬ አስባለሁ ማለት ነው። እናም እንግዲህ ከሚሴ ላይ 2 ቀን የመቆየት ሀሳብ አለኝ። ምክንያቱም ኮምቦልቻ ላይ ምንም አላረፍኩኝም ማለት ነው። ከወልዲያ ጀምሮ እንደመጣው ኮምቦልቻ ላይ 1 ቀን ብቻ ነው ያልኩት። እኔ ግን 2 ቀን ነበር መዋል የፈለኩት። ነገር ግን ያ ባለመሆኑ ከሚሴ ላይ 2 ቀን የረፍት ቀን ይኖረኛል። ፀሐይ ጋይስ ልጠልቅ ነው እንግዲህ በጣም ሰዓቱ እየሄደ ነው። ሰዓቱ በጣም እየሮጠ ነው። እኔም እየሮጥኩኝ ነው። እሺ ጋይስ አሁን ወለዲ የሚባለውን ከተማ አልፍ ያለው ማለት ነው። ከዚህ በኋላ ደግሞ አንድ ከተማ አለች ከሚሴ ከመድረሴ በፊት ማለት ነው። ነገር ግን የሚቀረኝ 19 ኪሎ ሜትር ነው እና ስልኬንም ቻርጅ አድርጌያለሁ ማለት ነው። ወለዲ የምትባል ኤሌክትሮኒክስ ላይ 5% አድርጎልኛል ኤሌክትሮኒክስ አስቸግሬ ማለት ነው። እና የሚቀረኝ ከ2 ሰዓት ያነሰ ጊዜና 19 ኪሎ ሜትር ነው ማለት ነው። እና እንግዲህ ስልኬንም ቻርጅ ያስደረኩት ኤሌክትሮኒክስ ላይ ማለት ነው። ቻርጅ አድርግልኝ ብዬ እና 5% ሲደርስ ጉዞ ይቀጥያለሁ ማለት ነው። ያው እንግዲህ ለካርታ ማያና ለሰዓት ማያ ነው ማለት ነው ስልኬን ቻርጅ አደረኩት። እሱ ይጠቅመኛል። እና አሁን እንግዲህ 18 ኪሎ ሜትር ነው የሚቀረኝ ማለት ነው። እና እንግዲህ ሩብ ጉዳይ ለ11 ነው ማለት ነው። ፀሐይም ያለችበት ተመልከቱ፣ ልጠልቅ ነው ኦልሬዲ ልጠልቅ ነው ማለት ነው። እና በሰዓት 7-8 ኪሎ ሜትር ብጓዝ ራሱ እዛ ልደርስ አልችልም ማለት ነው። በከፍተኛ ፍጥነት ነው እየተጓዝኩ የምገኘው ማለት ነው። እና እስኪ እንግዲህ ሰርቫይቭ ለማድረግ የዛሬውን ጉዞ ሞክራለሁ ማለት ነው። እሺ ጋይስ እንግዲህ ይሄ የሸክላ ከተማ መግቢያ ነው ማለት ነው። እና እንደምትመለከቱት እንግዲህ ሸክላ ከተማ ማለት በዚህ አቅጣጫ ነው የሚገኘው ማለት ነው። ፀሐይም ልትጠልቅ ነው እንደምታዩት። እና ይሄ እንግዲህ የሸክላ ከተማ መግቢያ ነው ማለት ነው። በአማራ ክልል ኦሮሞ ብሔረሰብ አስተዳደር ዞን በደዋ ጨፋ ወረዳ ሸክላ ከተማ ዌልካም ይላል። እኛ ግን ምንሄድ ከሚሴ ነው። ሌትስ ጎ። እና ፀሐይም እንግዲህ እንደምታዩት ልገባ ነው እያለች ነው እያስፈራራች ነው የምትገኘው። የዛሬው እንግዲህ ዘሞስት በቃ በጣም ኃይለኛ። እኔ እኮ ችግሬ ምን መሰላችሁ? በጣም አርፍጄ ጉዞ ስለጀመርኩ ነው። እኔ ወደ ሀርቡ ከተማ ነበረ ለመሄድ ያሰብኩት ማለት ነው። ነገር ግን ያው ማደሪው ምናምን ሳይው አልጋ ምናምን አልገኝ ሲል ቀጥታ ጉዞዬን ወደ ከሚሴ ቀጠልኩኝ ማለት ነው እንጂ አነሳሴ አርፍጄ የተነሳሁት ቅርብ ስለሆነ 20 ምናምን ኪሎ ሜትር ወደ ሀርቡ ጉዞዬን ለማድረግ ነበረ። እዚህ አካባቢ ላይ እንግዲህ ሸክላ ከተማ መግቢያ አካባቢ ማለት ነው እንዳለ ሙሉ በቆሎ ብቻ ነው። እጅግ በጣም ዘመናዊ የሆነ እርሻ፣ ዘመናዊ ግብርና ነው ማለት ነውና ሰፊ የሆነ የበቆሎ እርሻ ምናምን ያለ። ለማንኛውም ፀሐይ ልትጠልቅ ነው። በደቂቃዎች ውስጥ ፀሐይ ትጠልቃለች ማለት ነው። እኔም እንግዲህ ሸክላ ከተማ እየደረስኩኝ ነው። ከዚህ
ከምታዩት ኮረብታ ጀርባ ማለት ነው ሸክላ ከተማ አለች። እንግዲህ ባጃጅ ሳልጠቀም አልቀርም አንድ 10 ኪሎ ሜትሩ፣ ምክንያቱም እስከ ምሽት እኮ ብጓዝ መድረሴ አይቀርም ከሚሴ ማለት ነው። ነገር ግን መጓዙ ላይ ሳይሆን ትኩረት ማድረገው አሁን ከዚህ በኋላ ከመሸ በኋላ ከሚሴ ከደረስኩኝ ከአንድ ሰዓት ምናምን በኋላ አልጋ አፈላልጉ ማግኘቱን በጣም ስለሚከብድ ማለት ነው። እንግዲህ ከሸክላ ከተማ በኋላ ያለውን መንገድ በባጃጅ እጓዘዋለሁ ማለት ነው። እንግዲህ እዚህ ጋር ወጣቶች ኳስ እየተጫወቱ ነው የሚገኙት። እኔም ብጫወት ደስ ይለኝ ነበር ግን አልችልም። ኦኬ እንግዲህ ሸክላ ከተማ እየገባው ነው የምገኘው። ክቡራትና ክቡራን እንግዲህ ልክ ከተማው ስደርስ ማለት ነው ፀሐይ መግቢያው ደጃፍ ላይ ደርሳለች እንደምታዩት።